ይዘን መተናል መኪና ነው የሰራነው ያው እኛ በመገጣጠም ሳይሆን በማምረት ነው ኢንጂን እና ሌሎች ተያያዥ ያሉ እቃዎች አሉ ሜካኒካል ፓርት ላይ እነሱን ያው ከውጭ ነው ያስገባነው ሌላው በሙሉ የሚታዩ ነገሮች ቦዲው ጨምሮ መብራቶችን ጨምሮ እዚሁ ነው ያመረትነው ማለት ነው ስለዚህ በመጀመሪያ ያው እኔ ሜካኒክ ነኝ ለጋራጅ ውስጥ ቆይቻለሁኝ ተቀጥሬም ረጅም ጊዜ ሰርቻለሁኝ አሁን ያው በራሴ HBM አውቶሞቲቭ የሚባል በራሴ ስም የተወከለ የሥራ ቦታ አለኝ ስለዚህ መኪናውም ስሙ HBM ነው የሚባለው በሱ የተወከለው እና 15 አመት ሰርቻለሁኝ በሙያው ማለት ነው ከዛ በመነሳት ነው ሙያው ያደገ ሲመጣ አዳዲስ ነገሮችን ታያለ ጎግል ታረጋለ እና ለምን እንደነው እሱ ኢትዮጵያ ውስጥ ሌክዠሪ መኪኖችን ማንዳት አንችልም ለምን ወጣቱ ባለሀብቱ አይጠቀምም እና ለሀገራችንም ደግሞ ውበት ነው በሚለው መነሳሳቱ የተፈጠረ ፋይበር ግላስ ነው የተሰራው መብራቶቹ ደግሞ ኢፖክሲ ሬዛይን የሚባል በሱ ኬሚካል ነው የተጠቀመው የኋላም የፊትም መብራት በእንደዛ ነው የተሰራው ማለት ነው በእኛ እኔ ያው እንደራሴ ጀመርኩት እንጂ የተለያዩ የፈጠራ ሰዎች አሉ በእኔም ያው እንደ ክሩ ነው ልጆች አሉ በእኔ ስር ስለዚህ የተለያየ አይነት ባለሙያዎች ናቸው ስለዚህ ይሄ መኪና በደንብ ጥራቱን ጠብቆ የተለያዩ ቴክኖሎጂዎች ሜካኒካል ፓርት ላይ ተገጥሞለት ነው የተሰራውና በተለያዩ እነዚህ መኪኖች በውጪ ሀገር ላይ ታዋቂ ሰዎች ባለሀብቶች የሚታዩባቸው ናቸው እነሱን ደግሞ ወደዚህ አመተን ለሀገራችን እሱን የሚመጥን የተለያዩ ውስጥ መንገዶችን እንዲሄድ ተደርጎ ዲዛይን የተደረገ ነው ስለዚህ ለኛ ሀገር እንዲሆን ዋጋ አላወጣንለትም ምክንያቱም ይሄን ለእይታ ነው ለመሸጥ አይደለም የሰውን ሐሳብ ኮሜንቶችን ሰበስብና በዚህ ላይ አሻሽለን የተሻለ ነገር እንፈጥራለን እና ቀጣይ ነው ወደ ገበያ ምንወጣው ይሄ መኪና ሲሰራ ግቢ ውስጥ ይመጡ ደንበኞች አሉ ባለሀብቶች አሉ በቃ ይሄኛው መኪና ለመጀመሪያ እኛንን እንወስደው ብለው ጨረታ ውስጥ የመግባት ሁኔታዎች አሉና ጥሩ ነው ከአሰራሩም ጀምሮ ጠንካራ ነው ብዙ ሲስተሞችን ተጠቅመናል ከሌሎች መኪኖች ለየት የሚያደርገው ነገሮች አሉ በራሴ የፈጠርኳቸው ነገሮች ለምሳሌ በሃይ ስፒድ መጓዝ እንዲችል የተለያዩ ስፕሪንጎች ተጠቅመናል አንዱ ቢሰበር ከፍተኛ ስፒድ ላይ ሆኖ አንዱ ቢሰበር ሌላው እንዲይዝ ማለት ነው አደጋዎች በምን ሚንስ እንዳይፈጠሩ በተቻለ መጠን ለማስቀረት ለመሞከር እዛ ላይ የተሻሉ ቴክኖሎጂዎችን ተጠቅመናል በሀገር ውስጥ ሲሆን ደግሞ ውጭ ምንዛሬን ማስቀረት እንችላለን ለምሳሌ እነዚህ መኪኖች ከውጪ ለማስገባት ከፍተኛ ቀረጥ ሊኖረው ይችላል ስለዚህ በሀገር ውስጥ ሲሆን ግን በተመጣጣነ ዋጋ ስፔሮችም ጥሬ ዕቃዎችም እዚሁ ስለሚኖሩ አማካኝ በሆነ ነገር መሸጥ ይቻላል ማለት ነው እነዚህ መኪኖች በዚህ ሞዴል ብቻ ሳይሆን በተለያየ ሞዴል ቅንጡ የሆኑ መኪኖችን ለማምረት ነው ሐሳባችን ግን በዛ ጋር ተያይዞ በዚህ በኤችቢኤም አውቶሞቲቭ የሚወጡ ፈጠራዎች ይኖራሉ ለምሳሌ
የእርሻ መሳሪያዎች ዘመናዊ ለገበሬው የሚሆኑ ኑሮን ቀለል የሚያደርጉ ቴክኖሎጂዎችን የያዙ እንደዛ አይነት ነገሮችን እቅዳችን ውስጥ አሉ። በድርጅቱ ስም እናመርታለን ማለት ነው የወደፊት እቅዳችን። ነገር ግን አሁን እነዚህን ውስን በሆነ መንገድ ለማምረት ነው ዝግጅታችን ማለት ነው። ይሄን ለማድረግ ደግሞ የሚያስፈልጉ ነገሮች አሉ። ለምሳሌ ፋይናንሻል ሊሆን ይችላል። ብዛት ለማምረት ይገድባል። ቦታ ያስፈልገናል እና አሁን ይሄ መኪና የተመረተው በትንሽ ጋራጅ ውስጥ ነው። እውነት ለመናገር ያው ሰዎች መተው አይተው እንዴት እዚህ ቤት ውስጥ ተሰራ ምናምን ይላሉና የቦታ እጥረት አለ። ፋይናንሻል በደንብ ቢታገዝ